አንተ እኮ የተሸወርከው እኮ መላጣ ማሰራት ነው። ሰው ቁላውን እያሰራ እውነት እኮ ነው። ተበድለናል። ምን እንዳለኝ ታውቃለህ? ለምን ልጁ መላጣ ነውና ለምን ነው ፀጉሩን ያላስተከልከው አንተ ምናምን ብለዋል። መጀመሪያ የምሸቅልበትን ላሰራ ሴት ቢሆን እሺ ገብቷል፣ ይሸቅልበታል። ሙሟለ ይባል። ወንድ ምን ብሎ ነው እሱን የሚያሰራው? ትቀልዳለህ እንዴ? እንደ አዲስ አስረዝሙት ምናምን አልተገረዘም እንጂ እኮ ይሰራበት። ግን እንደ አዲስ ግርዛት ይፈልጋል። ምን አስቦ ነው ግን? በየቤቱ ነው የሚመጣው። አልጎበኘውም ቤትሽን እንዴ? አልጎበኘው ይመጣል። ምን ብዬ አስጎበኘው? እሱን ካስገባውማ እዮዳብ ጉቶንም አስገባዋል። እዮዳብ የታክሲ ስራ ጀምሯል። አልሰማም እንዴ? ሚስቱ ጆሮውን ይዛ ነው ያስመዘገበችው። እዚህ ኪራይ እየከፈልኩ ማለትም ብላ ታክሲ አስመዝግበዋለች። እልክልሃለሁ መረጃ። አሁን ተፍ እያለ ነው በለኛ። በኢየሱስ ዘብ እንዴ ምን ነው? ታክሲ ተመዝግቧል። ከዚህ ልጅ ጋር አብረህ ማገናኘት አለብህ እኮ። ከቦርጩ ተነስቶ አይደለ የተቀጠለለት የጉቶ እኮ። አዎ ቢቀጠልለት እኮ ከዚህ ከአሜሪካ ጎንደር ይደርሳል በቦርጩ። አንዴ እዮዳብ እኮ ለሾ እንዲሆናል እኮ ቦርጩ። የእሱ እኮ ጎንደር የሚደርስ ወሸላ ነው የሚቀጠልለት ከዚህ ከአሜሪካ ጎንደር። እውነቴን ነው የምልህ። ልጁ የትም ይገባል። አንተ ቤት አይቼዋለሁ። ጠዋት ገብቶ ሙድ እያያዛች ከረከረው ይጎበኛል። አሁን በቸርነቱ እንዴ እኔ ጣሊያን ሀገር አረብ ሀገር ሆነብኝ። ግራ ገብቶኝ እኮ ነው። ጣሊያን አረብ ሀገር ሆነች እንዴ? ማፊያ ነው በኢየሱስ ስም። ሲያወራ ደግሞ ፍጹም ደንታ አይሰጠውም። አይቷል ሸቀጡ ነው። አበሻ ግን ሴቶቹ ለማወቅ ይሄን ለማየት ይፈልጋሉ። እውነት ለመናገር አልዋሽ። እስቲ ያሳየን። ባያረጉት እንኳን ሌው ይላሉ። ብዙ ሴቶች ፎሎ እያደረጉኝ ነው አለ። እውነት ነው። አሳየን ነው የሚሉት። በፈለግከው አስይዘኝ አሳየን እንዴት ነው የተቀጠለ ብለው ፒስ ታያለሽ ከተባልሽ አትዋሽ። አሁን ዝም ብለህ ተመልከት። የፀጉር ስታይል ይቀርና ወደ ጀላ ነው የሚዞረው። አዳሚ ሲያስቀር ከነመላጣው ትጠራዋለህ እንደረ ኧረ በጋ ብላካን ሰውዬ አንተ በጣም ሰይጣን የሆነ ሰው ነው። እንዲህ የእህቱን ቂጥ ለማየት ክለብ ሄደ እኮ ነው እርቃናን ትጨፍራለች ብሎ። ኧረ በፈጣሪ አልሰማሁም እንዴ? ሰው ልኬ ያለውን የሰማሁት እግዚአብሔር በሚያውቀው። እንዴ ሰው ልኬ መጀመሪያ ያረጋገጥኩ፣ ከዛ ራሴ ሂጅ ቂጣቸውን አየዋለ። በቃ እንትን አይለውም ማለት አሁን ጣላ ነገር እንደዛ አይነት ስራ ይሰራሉ ሴቶቹ። ግን የሚገርም ነው እምልህ። ሌላ ሀገር ቢሆን አረብ ሀገር ምናምን ቢሆን ከችግሩ አንጻር አንደርስታንድ አደርጋለሁ። ግን እኔ ቤት አስገብቼ ስጠይቀው ምን እንዳለ ታውቃለህ? ውሸቴን ነው ተናድጄ ነው ምናምን የሚል መረጃ አወጣ። ተናድጄ ነው እንጂ እሱን ለማለት አልፈለኩም ማለት በፍጹም መረጃ ዝም ብሎ አይደለም። ምክንያቱም ይህን ሊጨቃጨቁ ሀቢባ ቤት በባዶ አይሄዱ። ሀቢባ ቤት የሚሄዱትማ ሌሎች ነበሩ እኮ ሰሞኑን አላየህ? አረብ ሀገር ያሉ ቺኮች ናቸው አይደል የሚሄዱት እስከማውቀው አይደል እንዴ? አይ በጣም ጉርቷታል። በጣም አንተ ደብድቧታል እኮ ያለች እኮ ጠዋት ሲነሱ ማን የደበደበሽ ብሎ አለቀሰ አለች እኮ። እሱ እኮ ነው ያሳቀኝ። ጠዋት ሲነሱ አብሮ ፊቷ አባብቷል። ወይኔ ማን የደበደበሽ በቃ ራሴን አጠፋለሁ ማልቀስ ጀመረ። ስማ ፊቷ እንደዛ አባብጦ ከመኪና ወድቃ ነው ይላል። እንዴት ነው መደባደብ ጀመረ?
እኔ በደንብ ነው የምስቀው። ለምን አውሮፓ ያላችሁ መብት አላችሁ በሀገሩ ላይ የመክሰስ የመጠየቅ። ሴት ልጅ የማትነካበት ሀገር ነው አሜሪካ። ሴት ልጅ አትነካም፣ ካናዳ አትነካም። እዚሁ ተመትቻለሁ ለምትይ ይርገጥሽ፣ አልሰማም። ፈጣሪ እያስፈራራት ነው ደግሞ ረጅም ዘመን ኖረዋል እዛ ሀገር የኖሩ ናቸው። እሷም ምናምን እጁ ረጅም ነው። አንተ የጣሊያንን ማፊያ አታውቀውም? ከዓለማችን አንደኛ ማፊያዎች ጣሊያኖች እኮ ናቸው። ይሄ እኮ የተደራጀ እኮ ነው። አንተ ታዲያ ባይደራጅ ወሸላ ያስቀጥላል እንዴ? ጎበዝ እንዴ! የመቶ ለድርጅቱ ብሎ አቢባን አፏን ሲያስከፍታት የነበረው ጭራሽ ዳይመንድ ሮሌክስ ምናምን ሲሉ አልሰማም? ኧረ አልሰማሁም። ኧረ በኢየሱስ አቢባ ደንግጣ እንዲህ ብላ በቃ ነው ቻፖ ነቃ አርጋት። ስለሱ ሲወራ ፕራይቬት ጀት ምናምን ያላቸው ሰዎች ናቸው እኮ የገቡት ትናንት እኮ። ይሄ እኮ ይለያል። አንተ ደግሞ ስትሰክስ ለነገ አትልም እኮ እና አጾም ታላው ነው መርከበኛው ይመጣል። የምን አባ ጀት ነው የምታወራው? እናቴን የግል ጀት ሁሉ የነበራት ሴት ነበረች ሳርዬ። ሳራ ሌላዋ ናታ እሷ። ያቺ ባለ ሬስቶራንቷ ነው የምትለኝ? ኧረ እባክህ እሷ አይደለችም ሳራ፣ ሌላ እሷ አይደለችም። ባለ ሬስቶራንቷ ሰርታ የምትገባ ናት፣ የኛ ጓደኛ ማለት ነው። እሷ ከስራ ቦታ ስትሄድ በሄሊኮፕተር ምናምን ነው የምትሄደው። አሁንም ሳራ ደግሞ እንደማትሰክስ በመድኃኒዓለም ቀስ እያለ ምንድን ነው አቀመሱ እንዴ? ሰው አቢባ ቤት ላንጣት እንዴ? እሷ ሳራ በሄሊኮፕተር ነው የምትሄደው። እግዚአብሔር ሳራ ዲሮማ የምትባለው ምንድን ነው ስራዋ? አንተን እንደደረስክበት ሳራ ሆቴል ያላት ኖ ዲሮማ። ያቺ ሳራ ዳቬንቺ ነው ራሷን የምትለው፣ ባለ ሆቴሏ ማለት ነው፣ ባለ ሬስቶራንቷ። ሳራ ዲሮማ የምትባለው ሌላ። እኔ ማውቃት እዚህ ላይ አንዳንዴ ለሰዎች ጊፍት ትሰጣለች። እሱን ነው የማውቀው። አሁን አቁማለች ከባሏ ጋር ከተፋታች በኋላ። ሰውዬው ታጨስብናል። ለዚሁ ቁጭ ብላል። ሻማ እየለኮስኩ ዛሬ እኮ እመቤቴ ነች። አንተ ምን ሆነህ 21 አይደል እንዴ? እውነት ነው። ወይ ፈጣሪ። እኔም ግን ልጁ ምንድን ነበር የሚሰራው እዛ? ባለው ሸላው ይሁን በቃ አልሰማሽማ? ዝም ብለሽ ይሁን እኮ ሀቢባ ብዙ አልዘገ የተቆረጠ ነው ያየው። እኔ አሁን ተዘብዝፌ ልሰማ ነው። እኔ እኮ መሳጭ ታሪክ እኮ ነው። እንዴት አትሰማም? ሳትሰማማ ምንም ልታወራ አትችልም። የሆነ የተቆረጠ አይቼ በወሸላ ላይ የተወሰደው እርምጃን ለመናገር እኔ ብዙ እንኳን አይደለሁ። በዛ ዱቅ ብዬ እሱ ልሰማ ሀቢባ ደንግጣ እንደዚህ አይነት መረጃ ጭራሽ ቤቷ መጥቶ አያውቅም። እንደዚህ አይነት መረጃ ደንግጣ ይገርማል። ግን እንደዚህ ነው። አሁን ለምሳሌ አውሮፓ ያላችሁ ሀቢባ ቤት ከገባችሁ ማለት የምትኖሩት ህይወት ምንም ገና ከሀገሩ አልወጣችሁ፣ ከኢትዮጵያ አልወጣችሁ። ያንን ነው ማለት ዮኒ ሳታዳምጪ ማውራቱማ አይጠቅምሽም። እናቴ አንተ አውራልኝ። እሺ የሚያወራጣው እንዴ ነው ሰው እኮ አስገባ። በዳይመንድ በምናምን ነው ጨዋታቸው አሉ። እግዚአብሔር እኔ አውሮፓ ለሚኖር ተደበደብኩ ለምትል ይርገጥሽ አንቺ ከክ። እኔ እንደዛ ነው የምለው። በደንብ ይርገጥሽ። መብትሽን የማታውቂ ሴት እንዴት ህግ ጋር አልሄደችም ታዲያ? ዩቲያም ነኝ። ሀገሩ የህግ ሀገር ነው። ይሄ እኮ ጉዝማን በለው አሜሪካ ያዘችው። እንዲህ ምን ሆነ ነው? እሱን የያዘ እኮ $1000 አሁን ተመድቦለታል። ቀስ እያለ የሚያድግ ሰው እኮ በሚሊዮን የሚፈለግ ሰው እኮ አልሰማህም? የጣሊያን መንግስት እኮ 1000 ዩሮ ከፍላለው እሱ ላለበት ለጠቆመ ላይ 1000 ካለማ ቺፕ ነው፣ ውሸቱን ነው አላለ። ዋጋ ይጨምራል ከሳምንት በኋላ። በላላጅ በእውነት ነው የምልህ። ጣሊያን ለሚኖር አውሮፓ ለሚኖር አሜሪካ ለሚኖር ተበደልኩ ብለህ ያውም ለረጅም ዘመን ሼር አድርጌለታለሁ። ቆይ ይመጣል። ይምጣ። ወረቀት ባይኖር ምናምን ነገር አንደርስታንድ በተወሰነ መልኩ ይረዱ ይባላል። እንዴት ነው የሴት መብት የሚከበርበት ሀገር ላይ እንደዚህ ነው የሚባል? በሻንጣ ነው ዳይመንዱ። አንቺ ዮኒ አልገባሽም። በቃ አንቺ ምንም እንትና ውቴውን ዘግበኝ። ምን አባ አንተ እኮ አወዛገብከኝ። ዘግበኝ። ይሄ ያው ነገርኩ። መስሚያው የደፈነ በቃ ጠጥ ነው። ሚስቱ ከወር በፊት ሙታ ነበር ታንቃ። እየሰማኝ ነው።
ማን የገደላት ይለዋል። ልጄ ነው ይላል። እንዴ ኧረ ተው እናትህ። አባባሉ እኮ ያሳቀኝና ማንን ሚስቴ ታንቃ ሞታለች። ሀቢባ እኮ ፌንት በላች አልኩ እኮ ሚስቱ ታንቃ በቀር። ኧረ ሌሎች ሰዎችም ግቡና ንገሩኝ። ምንድነው ወዛገበው? ምናን ግቡ። ኧረ ልጁ ኃይለኛ ማፊያ ነው። እግዚአብሔርን ኢትዮጵያን እግዚአብሔር ይጠብቃችሁ። ጣሊያን ያላችሁ ማን ይሄን ነገር የሚያውቀው? ና ኮማንደር ና ያውቃል። ይሄን ነገር ሰምቷል። ይዘግባል እንዳለ። ቆይ ስታርንም ላስገባ። አማያ ቀራውንም ማስገቢ። አማያ መቀራውን አማሽ ና ላካማ ዘገባውንም አልወቀው። እኛም እዚህ እንጫወት። ቺኳ ፍትህ ማግኘት አለባት። እናቴ ተጫውቶባታል በነፍሰ ስጋዋ። እናቴ በጣም ነው የምታሳዝን። እስቲ ላኩልኝና እስቲ ዶክመንቱን እንስማው በደንብ። ምን ያልሰማው? ዝም ብለህ የሀቢባ ቀበጧን አስገባት። አንዷን ዝም ብለህ የሀቢባ ቀበጧ ነይ ደግሞ ሳድባው ምናምን የሚሰማ ሰው አይደለም። እንዲህ አስፈራርተው ምናምን የሚሰማ ሰው አይደለም። ወርቄ ነኝ የበጌ ምናምን ያለች ነይ እስቲ ቆይ አስገባት። የሚፈራ ሰውም አይደለም። የሆነ ሰድበው ወይ ደግሞ እንዲህ ሰው ተሰብስቦ ምናምን በሌላ ሙድ ካልሆነ በስተቀር ፍጹም ሰላሟን ነው የሚነሳት። እንደገና እየሄደ እስቲ ጅቦ በጣም ነው እንደምጠላው ልጁ። በቃ ካነጋገሩ ነው ቁጭ ብዬ በጣም ነው ግራ የሚገባው። ማለት እኔ ያልሰማሁትም በደንብ እግዚአብሔር በሚያውቀው እኔ በጣም ብዙ ሰው ሲበዛ ያው የአረብ ሀገር ጉዳይ ስለሆነ የተለመደ ነው ብዬ መንደሪን የሆነ ነገር አይቼ እኮ ስስቅ ነበረ። ስታር አውሪ እንጂ ዱቅ ልቲ ነው እንጂ መልክ አሳምረሽ የምትገቢው ልትዘግቢን እኮ ነው። እንይ ከወደድሽኝ አሰራለሁ። እሙዬ ስታሯ መጣ ጃየው ናግባ ጀለስ ናዘግበን እስቲ ፈታን በልብ ሀብታም ኮፒ ሊንክ ቤተሰብ ጀለስ ናግባ ሀጂ በሉ ሁላችሁም ሀጂ በሉልኝ። ምጥር ፈረንጂ ና ሀጂ ምን ላይ ነው ያለበት? እኔ ጣሊያን እየኖሩ ሀቢባ ቤት ከገቡ የውሸት ነው። ለባሉ ድምቀት የወንዶች ጉዳይ ነው። ፍትህ ታገኛለህ። የወንዶች ሀገር ነው። ወሸላን ያስቀጥልክበትን ለእዮዳ መንገር እንፈልጋለን። እሱ በጣም ተቸግሮብናል እና ብዙ ወንዶች የተጎዱ አሉ። የዮያ ቦርጭ ወደ ወሸላ ቢቀየር የዞን ነው የሚያክለው። እና ሀጂ በሉ ሀጂና ግባ ብራዘር ግባ ሀጂ ግባ። ለእዮዳ ባስበን ነው እኛ ድርጅቱ የወሰነው ውሳኔ ነው እኮ ይላጣል እኮ እየገባ በየቤቱ ሀጂና ግባ። ምን የት ነው ያለው? ገባቷል። ስሜን አትጥራ እያለኝ ነው። አስገቢው በእናትሽ ና ግባ ብራዘር። ምን ማን ነው ስሙ? ሞዴሬተር ስጠኝ። ጎትተዋለሁ። አዎ ጎትቼው። ቆይ ልዘግብ። ና ግባ እጅ እዛ ሀቢባ ቤት 20 ሺህ ሰው ሰብስበህ ሀቢባ ቤት ስንት ሰው ሲያለ ነበር እንደ ገለሽ የቤት ሰራተኞች ሳይተኙ አሳምቡሳ እንዴ እቃ ሲያጥቡባል ነበር እንደዛ ቤት የማዳም ቅመሞች ታጥጄሻለሁ። ጎትጂው ሌሊት ስለነበረ ተኝተው ነበር። የት አባት ገባ? ና እስቲ ሀጂ ና ሀጂ ፈታ በል እዚህ እዛ ቤት ፍትህ አልተሰጠህም። ፍትህ ለወሸላ። እውነቴን አንተ ነህ ባለ ቁላው። የት ሄደ? ፕራይቬት አድርጎታል መሰለኝ አካውንት አደረገው። ኧረ ሀጂ ላክ። ሀጂ ምጥር ፈረንጂ አንተ ይዞኝ እንዳያስገድልኝ ማፊያ እኮ። ኧረ አይነካም። አንተማ ተመችቷል። የሆነ ቻፓማ ተቀባበል። ምን? ኧረ እዚህ ሰውዬ ይቅርብኝ እንዴ አንተ አይደኛ ነፍሰ በላ ነው። ኧረ እኔ ከዮዳብ ጋር አጃልሰዋለሁ። እሱ አሪፍ ነገር ቦርጩን አስመጥቶ የለም እናቴን የለም መግባት አልፈለገም ማለት ነው። ይደነስ ኦኬ። ቆይ ያንን የሚልኩትን ሚውት አርጓቸው። ሳርቸው ሚውት አርጊ። እንደ ሞዴሬተርሽ ቁጭ ብለሽ ልታይበት ነው እንዴ?
ሀጂ አበባ ላኪ እስቲ አባቴ ሀጂ ድምፅ እንሆንሻለን። ወላይ ሞዴሬተርሽ እኮ ስራ ይሰራበታል። ሚውት አድርጊያቸው። አጣሁት። አይገርም? ታንኪዩና አጣሁት። አጣ ወጥቶ ነው ማለት ነው። ኢትስ ኦኬ። ሌላ ወሬውን የሚያውቅ አንድ ጎትት። አንተም ከሰማህ ተወሰነ ነገር በል። እኔ እንዳዳመጥኩት እንዳወራሩ ምናምን የሚሰማ ሰው አይደለም። ይሄ ዛቻ እንደገና ስድብ ምናምን ምንም የሚመስለው ሰው አይደለም። አይ እዛ ለዘመናት የቆየና ጭውቴው ካለ በጣም አደገኛ ሰው ሲሰሩት ምናምን እንትን ይላል። ሲያስፈራሩት አይሰማቸው። ይሄንን አሁን በሌላ ሙድ መሄድ ካልሆነ በስተቀር አንተ ልጅ ያስመሰላትን አይታል እንዴ? በጣም ሲባል ልጅቷ እኮ ጠዋት ተነስቶ የደበደባትን ሰው እየፈለጉ ነበር አብረው። እሱን አይቼ እኮ ነው የጻፍኩት። እንደዛ ስትቀጠቀጥ የት ነበረች? እኔ ልሙትልሽ የመታሽ ማን ነው እያለ ነው። ወይኔ ቢገባ እኮ እንዳለ ያብራራልን ነበር። በማይቀለድበት አበባ እየላከ ነው። ላክ አበባ አባቴ። ሌሎቻችሁ ሊገቡ እኮ አሰፍስፈዋል። አንድ አበባ ላክ። መሲ ሴት አይደለሽ እንዴ? በመድኃኒዓለም ምን አይነት እርኩስ ነሽ እንደዚህ አይነት ኮመንት የምታረጊ? እስኩዬ እስበዋለሁ። አበባ ላክ ብሮዬ። አበባ ከሌሎም ችግር የለውም። እንደዚሁ ካነጋገሩ እሷ ተጎድታለች። ይሁን እናት እሱ ነው ኒኮዲሞስ ነው የሚለው አይደለም፣ ሀጂ ነው የሚለው። ሀጂ ምጥር ፈረንጂ ዶክተር በዳዳ የሚለውም አለዝ አንቴኔ ባለ ቁላው አረ ስም ቀይረና ዶክተር በዳዳ ማን ነው ይላል ደግሞ ያፍርም። ማን ነው አሁን ሲያቆላምጡ እኮ ችግር ነው የኔ አባት። ወይ ይሁን ይሄንንማ ቁጭ ብለሽ ብትከታተዩ በስማም ታዝጊ ነው። ክፉ ነህ ብትነግረኝ ምን አለ አሁን? ረድ ከባድ ኬዝ ነው ብትለኝ እኮ ጥሩ ነው። እኔ የለመዱት አረብ ሀገር እንትን አንወድጄው ቤት ገዝቼ እዛ ኢትዮጵያ ቢለው ወሬ መስሎኝ ነው። የጥርስ ወሬ ነበር። ከዛ ካደኘው እኔ ባጃጅም ገዝቼለት ነው የሚሉት። እኔ እስከማውቀው እንትና ቤት ሀቢባ ይለያል። እዚህ አሁን ወሸላውላ የሚገዛበት ቦታ ሆነ። እሱ እኮ ነው ግራ የገባል። የሴት ልጅ ጥቃት መቀለጃ አይደለም። ስማ፣ ሰድበኸውም የሚሰማ ሰው አይደለም። እሱ ተቆጥተው የሚሰማ ሰው አይደለም። ከሀጂ ፍቅር ያዘኝ እያሉልን ነው። አንተ ቀልድ ይኸው እየጻፈ ጭራሽ በርበሬ ይዞ ይሄዳል በኪሱ። እናቴ ምን ያደርገው? አይኔ ላይ በትኖ ሊደበድብህ ነው የተረገመ። አስበዋል። ጣቢያ ከአባቶቻችን የወረሰ ሲስተም የሚጥጣ ታጋይ ነው በለኛ አባቴ። የልጅቷ አባት ደውሎ ኪስ ላይ የምትይዘውን በርበሬ ያራግፋል ይሏል። አሁን ወደ ቦምብ ቀይሬዋለሁ ይላል። አንቺ ዛግባ በእግዚአብሔር ከባድ ሚዛን አንተ ነህ። ጀለስ አንተ ነህ ባለው ሸላው። ኧረ አይደለም ማለት ነው። እኔ አውቀዋለሁ። አጅታችሁ ይስቃልታችሁ ነው። ኦኬ ጀለስ ና ፈታ በል። እየፈለኩት እኮ ነው። እዚህ ቆይታ አለ በእናትህ። ኧረ አጅ ነው። ጣሊያን የለም ለአበሻ አይሸጡም። ፔፐር ስፕሬይ እስኩዬ ለአበሻ አይሸጡም። ሚጥሚጣ በጥብጦ ነው የሚወስድ። አሁን እኔ የማስበው እኔ ከዚህ ነገር ጥሩ እንማራለን። ምን ነገር ኢዮዳብ ጉቶ ወንድማችን ተሰቃይቷል። ወሸላውን ካየ ዘመናት አልፈዋልና ከሀጂ ያስቀጠለበት ቦታ ነግሮት እዛ ሄደው ቢያስቀጥል እንዳሳ ጥሩ የኢዮዳብ ቦርጫ አይተዋል። ያ እኮ አቋሙ ደህና ከዚህ ጎንደር ይደርሳል አልኩ እኮ ቢሰሩለት ወሸላ ለጉቶ ከአሜሪካ ጎንደር ቀጥታ ይገባል አንኳኩቶ። ኢዮዳብ ይሄንን መምከር የለብንም። እውነቴን ነው። እንዲያልፍለት ነው። ላውጋው ነው። እስኪ ግቢ አንቺ ታውቂያለሽ። ጭራሽ በሮሌክስ የሚቀልድ ማፊያ ነው እያሉኝ ነው። አንተ ያልከው እውነት ነው። ዳይመንድ ምናምን አለው ጭዌው ላይ አቢባ ደንግጣ። እሷ የለመደችው ሪያልና ድራም ነው። በዛ ዳይመንድ ሲመጣ ደነበረች።
ጉድ አላለች። ይስቃል። ታች ጂቦ ጊዜን ጠብቅ አጠፋ ናጀለስ ተጫወት ምን አንተ አሁን ያበሳጭቶ ነው ምኑ ነው? ና ግባ እባክህ አጂ እንዴ ጂቦ ቤት ገብተህ ፈታ ስትል ነበር። ከደበረ ይብራባ አረ ምንም ደንታ አይሰጠውም እባክህ የሚላጥ ሰው። ና ግባ አጂ ወንጀል አጂ ፈታ ብትል አሪፍ ነው። ሴቶቹ አሁን ለማየት እንኳን ይፈልጋሉ። ጨዋሚም ቆራቢም ብትሆን አንድ ሴት እውነቱን ነው የምነግርህ። እስቲ ያሳዩኝ እንዴት ነው የተቀጠለው ብለው ማየት ይፈልጋሉ። አሏሽ አውሮፓና አሜሪካ ላሉት ችግር የለም። ያው አረብ ሀገር ላሉ ሴቶች ግን ቦቲ ማውረድ እሺ። የታለና ፌክ አካውንት ይዘው ገብተው ነው ቢፎር ኤንድ አፍተር ፎቶ መኖር አለበት እያሉ ነው። ኖ ራሱ ነው ፎሎ እኮ ነው ሼር አድርጌለታለሁ። ኦኬ ግን እሱ እንደዚህ አይገግምም ይገባ ነበር። እና በምንድን ነው የተጣሉት የተደባደቡት? ኔትወርክም ቢያለ ላውጋው ብሮዬ አይ ጎትተዋል። ጅቦ ካየው አባቱ አንተ እዚህ ማንም ቤት ነው የሚገባው? አላየውም? እየዞረ ነው የሚገባው። እኔ አላየሁትም። እግዚአብሔር ምስክሬ ነው። ፌክ ነው። አላረፍኩም። አሏሽ ፌክ አካውንት ነው እያሉ። አዎ ያውኑ ፌክ ነው። አየሁት እኮ። ያንተማ ጀለስ ከሆነ እንትን ትላላችሁ። ፎሎ አድርጉት የሆነ ሰዓት ላይ ልምድ ለመቅሰም እሱ አይደለም። አዎ ራሷ እኮ ወዳው ነው አቅምሷት፣ ለዚህ ነው የምትከታተለው የሚባል ነገር አለ። በድሏታል። እናቴ ትሙት ይሁን ካነጋገራቸው የምታውቀው ነገር እኮ አለ። የሰው ልጅ ሲናገር የምትገምተው ነገር አለ አይደል? ኖ አንዳንዴ ሴቶች ያስመስላሉ። እግዚአብሔር ምስክሬ ነው ማለት። ምክንያቱም ይኸውልህ በምን አምናለሁ መሰለህ እኔ ሴት ልጅ አንዴ ከተመታችና ከዛው ከቀጠለች ወዳና ፈቅዳን ልንገርህ ሶስት ምክንያት አለስ እንዳልኩ አሁን ኢትዮጵያ ቢሆን ግድ ምንም አማራጭ የላትም። ገባ አረብ ሀገርም ቢሆን ትንሽ አማራጭ ላይኖር ይችላል። አውሮፓ አሜሪካ እየኖርክ ግን ሴት ልጅ ተመታ የምትኖር ከሆነ ይርገጣት። አልሰማም። ፈጣሪ ምስክሬ ነው። በጣም ቀቢ ነው። በጣም ሲያወራ እንትን ነው፣ ጎበዝ ነው። የማሳመን ችሎታው እንትን ነው። ሁለተኛ ነገር ደግሞ ሶስት ነገሮችን በቃ ማለት ሰው የሚቀበላቸው ነገር አለ። አንተ አሁን እንዳንተ ሌባ ፖርሷን ለመቀማት ይህን ያክል ይደበድባታል ብለህ ታስባለህ እንዴ? ጅል ነው ሌባ ነው እንደ ደበደባት? አዎ ሌባ ነው አለ። ሲጀምር ሌባ ይህን ያክል ቁጭ ብሎ የሚደበድባት ለምንድን ነው? ራሱን አደጋ ላይ ጥሎ አንዴ ሃንግ ያደርጋል ወይ ደግሞ የሆነ ቦታ መጥቶ ይጥላል። ፖርሳህን ይዞ ይጠፋል ሌባ። ሁለተኛው ደግሞ ከመኪና ወድቃ ነው። እኔ ከመኪና ስትወድቅ ፊቷን እንደዚህ አስፋልቱ ፖክስ ምናምን ጀመረ። ሶስተኛውን ደግሞ ምንድን ነበር? ከግድግዳ ጋር ተጋጭታ ፍጹም የማይሆን ነገር በቃ ራሱን ነፃ ነው። ሶስቴ እንደዛ ስትደረግ እቺ ልጅ ምን አስባ ነው ዝም የምትለው? አገሩ ላይ ወረቀት አላት የላትም? ጣሊያን ላይ ብዙ ቆይታለች ወይስ አዲስ ነው? አዎ የቆየች ናት። ቤተሰቦቿ ምናምን እዛ ናቸው። ጭራሽ ቤተሰቧ እዛ ነው። ያ አባቷም ምናምን እዛ ናቸው። አራት ቀልድ እግዚአብሔር አባት እያለ ቤተሰብ እያለ አረ በርቺ እናትዬ፣ ጥሩ ነው ጥሩ ነው። የሆነ አሁን እሷ ምን ተጫው በቃ አንተ የሴት ልጅን ጭንቅላት ታውቀዋለህ ዮናስ። በድላት ምናምንም የሆነ ሴት ልጅ ለመሸወድ እኮ ቀላል ነገር። አረ በማዳን አሜሪካ ያለች ሴትን ሞክር አንተ አሁን የሆነ ፍቅረኛ እንደብድብ ጧት ላይ አብሹ ነው ምናምን ብትላት እኮ ታምናለች። ሴት ልጅ እኮ ስጠጣ እንዲያረገኛል ብትላት ሁለተኛ እንዳጠጣ የኔ ፍቅር ምናምን ብላ መካከራ ነው የምትለቅ ሴት እኮ የዋነች። እና ያንን ነገር ተጠቅሞባታል። በቃ እሱ 20 ዓመት ኖራለች። እያስፈራራት ነው ይላሉ እነዚህ ዝምባም። እዚህ ያሉ ደግሞ የት ሀገር ያለች መሰለች የሚያስፈራራት? አንቺ ቆዳ የምትኖረው ጣሊያን ሀገር እኮ ነው። ሴትን ልጅ ማስፈራራት የማይቻልበት ሀገር። እንደኔ ሶፊ ጣሊያን ነው የምትኖረው። ነይ ሶፊ የኔ ግቢ ደደድ የጣሊያን ሰው አገኘው ተገላግለኝ። እሷ ጣሊያን ናት። እስቲ አዎ ሶፊ እንዲህ በደንብ ነው የማውቃት። ደህና መቼሽ
ደህና ነህ አባ? እንዴት ነህ? ጣሊያን ላይ ሴት ልጅ መርገጥ ይቻላል? ኧረ በእናትህ እንዴ! ይኸውልህ ዮኒዬ፣ እነሱ የሆነ ነገር አላቸው እንጂ እንደዚህ እሷን ሀቢባ ቤት እንዳየናት እንዲህ ተቀጥቅጣ እኔ አላየሁም። አንተ እኮ ምን የሆነ ነገር አላቸው ስትይ አሁን ምን ጠረጠርሽ አንቺ? ቆይ በመጀመሪያ ጣሊያን እንደዚህ ይቻላል ወይ? እስቲ እሱን ንገር። አይቻልም። ይሁን ልጅ እንደዚህ መብት በጣም አለ አይደል? የሴት ልጅ እኔ አሁን እዚህ ብጮህ ጎረቤቶች ፖሊስ ይጠራሉ። ታንክ ዩ እና ስማጅቦ ወይ ለማመን እስቲ መስኮቷን ከፍታ እንዴት እጮሽ? ሁሉም ነገር በማስረጃ ነው እናቴ። መስኮቱን ከፍታ እኔ አሁን የምፈልገው ይሁን ድምጿ ቀስ አድርጋ እያወራች ይሁን ታውቃታለህ አንተ ባሏን ታውቃታለህ አንተ ይሁን ሳራሮ እሷ ናት እቃውን ተሰራ ያለችው እና እንዴት ተሰራ እንዴት ተሰራ ነግሯት ይሁን አሳይቷት ይሁን ምን በምን እናውቃለን? እናቱ እሱ ራሱ እባክህ ውሸት ነው ይሁን ዝም ብለው ሲያወሩ ነው። ሄደሽ ቼክ አድርጊልኝ መሰራት አለመሰራቱን። ሶፊ እባክህ በዛ እንትን ልታስደበድባት ቼክ ታደርግልን እንዴ? ዮኒ ብታይ እኮ ቤት ውስጥ እሷ ይደበድባታል፣ ታደርገኛል። ብታያት እኮ ስታሳዝን ዮኒ። አንተን ያስገባ በ2026 እኔ አይቼም ሰምቼም አላውቅም። እና ጣሊያን ላይ ግን እንደዚህ አይነት ነገር የለም አይደለ? የለም። እኔ ምን አለሽ መሰለህ ሆስፒታል ሄጄ ሌባ ደበደበኝ ካሜራ ባለበት ሀገር ያኔ ሳራን እስከማውቃት አሪፍ ልጅ ናት። ሶሻል ሚዲያ ላይ በጣም ቅባት ጊፍት ስትሰጥ ምናምን ነው የማውቃት። ሳራ ዲ ምናምን የምትባለው እና ዲላራሞ ነው ምናምን የምትለው ደግሞ ሮሌክስ ምናምን የሚሉት እኮ የውሸት የናፖሊ ሮሌክስ ነው። አንዱ የእውነት ይሆናል፣ ሌላው ፎርጅድ ነው። ኦኬ ሸዋሸዋ ነው ማለት ነው። እሱ አይደለም ኔትወርክ ምን ሆኗል? ላውጋው ብሮዬ። ኦኬ ዘግቢን በደንብ። ስንት ነው ፌኩ? ስንት ነው የሚሸጠው እዛ? ማግኘት ላስገባው አንድ ቁጥር እየጻፈ ነው። ኖ እሱ አይደለም። አስገባው። ቆይ ሀጃ ብሎ ወጣ። 14 እንትን ነው ያለው 14 ፎሎወር እሱ አይደለም። እሱ ወደ 6000 አይደለም። ኦኬ 14 ፎሎወርማ እሱ የለውም። ምክንያቱም አስቀጥሎማ 14 ብቻ አይኖሩ። አሁን ሚዲያ ላይ ስሙ ስለናኘ ሁሉም ይከፍታል፣ በስሙ ሁሉም ይበረግዳል በሱ። ከጅቦ ጋር ጓደኛ ናቸው፣ ስለዚህ ያውቀዋል። ቅድም ቤቱ ገብቶ ነበር እኮ። ኦኬ እስቲ ዘግብኝ በደንብ የጣሊያኑን ጉዳይ ምንድነው ሲያረጉ ምታለው? ዮኒ እና እሷ ጎረቤቶቿ ቅድም መጥተው ነበር ሀቢባ ቤት ማለት ነው። እኔ አስገብኝ አልኳት ሀቢባ ልጠይቃቸው። እነሱ ምን አሉ በጣሊያንኛ፣ አንዷ ዝም ብላ የሌለ ትተረጉማለች፣ አንዷ በትክክል ተረጎመችው አንዱን ቃል። ምን አሉ እቺ ልጅ ሰው የላትም ርዷት፣ እሷ ይደበድባታል። እኔ ብገባ ለምን እናንተ አልጠራችሁም ፖሊስ ልላቸው ነበር። ይደበድባታል ከማለታቸው ፖሊስ መጥራት ነበረባቸው። እና ሰው የላትም እባካችሁ ርዷት አለች። አባትየው እዛ ነው ያለው፣ አክስትየው ስትል ነበር ሳራ። ይሄ ሁሉ ቤተሰብ እያላት ጭራሽ አባቷን ሆስፒታል የወሰዳት ባይገርም ጭንቅላቷ ተፈንክታ። የት ማን ነው ወሰዳት? አባትየው አለች። እንዴ አባት ፖሊስ ለምን አልሄደም? ሆስፒታል ደግሞ ስትሄድ ዮኒ አንተ ማን ነው እንደዚህ ያደረገ ይለዋል። እሷ ምን አለቻቸው አለች። እሷ ልጅቷ ናት የምትለው ሌባ ደበደበኝ ነው ያልኳቸው። ሌባ ደበደበኝ ብትል ካሜራ ያለበት ሀገር ያውም ሮማ መንገድ ላይ እኮ ካሜራ አለ። እና ሌባው ምን አይነት ነው ብለው ይጠይቁሃል። ራሳቸው እንትን ይላሉ። የሆነ ነገር አላቸው ዮኒ
እንትን ሶፊ የሆነ ነገር እኮ ነው ያልገባን ነው። ለምን ሶፊ የሰጠችው ምክንያት ምን መሰለሽ? የሰጠችው ምክንያት ለምንድን ነው እንደዛ እሱ ደበደበኝ ወይንም ቦይፍሬንድ ደበደበኝ ብለሽ ያልተናገርሽ ስትባል ምንድን ነው ያለችው? ከመጥፎ ሪሌሽንሺፕ ጋር ሆነሻል ተብዬ ልጄን እንድትነጠቅብኝ ፈርቼ ነው። አንተ ልጅ እንደዚህ መውሰድ ቀልድ ነው ያለችው ነው የምነግርሽ። ያለችው ነው። ሶሻሎቹ ይመጣሉና ሶሻሎቹ መጥተው ልጄን ይወስዱብኛል ብዬ ፈርቼ በዚህ የተነሳ ነው። ሶሻሌዎቹ የሚወስዱብክ አንተ ጠጪ ከሆንክ ሰካራም ሆነክ ልጅን በስነ ስርዓት ማታሳድግ ከሆነ ነው የሚወስዱብህ እንጂ ልጅ እንደዚሁ ብድግ አድርጎ መውሰድ አለ እንዴ? ሁኔታ ነው ያልኩኝ ሳይሆን እሷ የሰጠችው ማትችል ከሆነ እንጂ ዝም ብሎ ልጅ እንዴት ይወሰዳል? እሷ የሰጠችው እነሱ የሆነ ነገር አላቸው። እኔ ልንገርክ የሆነ ነገር አላቸው። እመነኝ። ነገር አለ። አይ ከሰማኸው ምን መሰለ እዛ ውስጥ እንግዲህ ማግኘት ነው ቁጭ ብዬ ሰምቻለሁ። ግን ምን አለ መሰለ የሚባለው ሙሉ ለሙሉ ምንድነው ያለበት ቦታ የሚጮኸው ከቤት አባረሩት። በቃ አይ ደባል መኖር እኮ ነው። አይ ያይራው ጋች ደግሞ ዮኒ ምን ያደርጋል መሰለ አሜሪካን ውስጥ ሲገባ ምን አለ አይ ባስ ያደርጋችሁ ቤተሰብ አንተ ነው ያለ ምን አለ መሰለ ማግኘቴ ሪሊስቲክሊ ነው እውነታውን እናውራ ከተባለ በሱ የተመታች አትመስልም። አንተ አባትህ አብሮ እየኖረ ወንድምህ አብሮ እየኖረ ዘመዶች አብሮ እየኖሩ አንድ ቦጠጤ ወንድ ልጅ እንዴት ነው ልጅን የሚደበድባት? እኔ ቤት እየኖረ 20 ዓመት የኖረች ጣሊያን ሀገር ትላንታለ ወንድሟ እያለ ምናምን ከዛ በኋላ ደግሞ እኔ ይቅርታ አድርግልኝና ሳሪን እኔ ሳሪ ስለ እህቱን ማለት ነው ሳራ ዲ እኔ አሪፍ ልጅ ናት። እኔ እስከማውቃ ለኔም አሪፍ ልጅ ነች። ጊፍተሪም ነበረች አንድ ጌም ስጫወት እኔ ይቅርታ አድርግልኝ ምናምን ብላ መሰከረች እኮ አልሰማም? መሰከረች። መመስከር ግን ምን አለ መሰለ የገዛ ምንም ይሁን ጅቦ ምንም ብትጠላት ምንም ቢጠላሉ እህትና ወንድም አደባባይ ላይ እንደዛ ይሰጣጣል ብዬ እኔ በፍጹም አልጠብቅም። የምርቀሱ ግን እህትና ወንድም ናቸው። እህትና ወንድም ናቸው። እሷ ራቁትን የሚሰራበት ቤት ወደ መንፈስ ቅዱስ ሊያስገባን ነው። አቤል ቃይልን ገሎት የለ እንዴ? ምንድነው ወንድምና ምናምን ወንድም አይተናል እኮ ተው ስለሆነ አይ ነው ምንም ምክንያት እሺ እሱን ተው ምክንያት አይሆንና እንዴት ነው አንድ ቦጠጤ ወንድ ልጅ አባት ባለበት ልጁን የሚደበደበው? እንደዛ አድርጎ ሰማ የሆነ በቃ ጭንቅላቷ ላይ የሰራው ነገር አለ። አንተ ፍቅረኛን ማታ ደብድባት አብሾ አለብኝ ሰክሬ ነበር ምናምን ብለህ እኮ ሴት ልጅ እኮ በትንሽ ነገር አባብላት ምናምን ቆስሏን ደብቃ የምትኖር እኮ ነች። ይሄንን ማናችንም እና እሱን እስማማለሁ ጅቦ እናቴን አሁን እሱን እንስማማለን። እሱን እስማማለሁ እንደፈለገ እየደበደበ የሆነ ነገር እየሸወዳት ይሆናል እንዴ? አንተ ምን በቃ እንደዛ ሊሆን ይችላል። እሺ እንደዛ ይሆናል እንበልና ግን ዮኒ የትኛው ወንድ ነው ደፍሮ አባቱ ቤት ሴቱ አባት ቤት እየኖረ ወንድም ያላት አጎት ያላት ዘመዶች ያሏት እሱ ብቻ ነው ብቸኛ እዛ ቤት ውስጥ ልጅ ካፈቀረች ወድቄ ነው ትላለች። በቃ ምን ታመጣለች? ትክክል። እኔ አሁን በማናት እስማማለሁ መሰለኝ። በቃ ተስፋውን በቃት ይሆን እንትን ያደርጋል። አሁን ከጅቦ ጋር የምስማማው በምንድን ነው? ሴት ልጅ ከወደደች ብዙ ጉድ እንደምሸፍን ምንም ጥያቄ አብራት ይያቄልላለች አጥተለም እኮ አይደለም ማግኘቴ ልክና 100% ገባ። አሁን ቆይ ልዘግብሽ ላውጋ አባት እናት ባለበት አይደበድባትም። ገባ ባሉበት ሳይሆን ውቅጥ አርጓት ሲመጡ ያው ነገሩ በርዶ ነው አባብሏታል ምናምን ምን ሆነች ነው ከመኪናው ድቄ ነው ትላለች። አረማኝት ቦክሰኛ ነበር። አረማኝት አንዳንዴ ማናሰብ እንደዛ ፊቷን የተሸነፈ ቦክሰኛ መስላ ስትመጣ ልጅ ምንድነው አይ ፎቶ ደግሞ ከባድ ነው። እኔ አሁን ይሄን ጀጅ አርግ ብትለኝ እነሱን ካልሰማው ሁለቱ ለመናገር ይከብደኛል። አሁን እሱ ጥፋተኛ ነው እሷ ነው ለማለት በምን እሱ ራሱ ያሉን አልሰማውም እንዴ? እኔን ነው የምደበድበኝ እኮ አለ እኮ ኖ እኔ አሁን የሴት ልጅን የሚደበድበው እኔ በጣም ከምጣላው ነገር ነው። ግን ደጋግማ ስትቀጠቀጥ
አብራ የምትኖር ከሆነ የራሷ ጉዳይ ነው። አሁን ኢትዮጵያ ቢሆን አማራጭ የላትም። ይሁን አንድ ቀን ይምታት፣ ሁለት ቀን ይምታት፣ ሶስተኛ ቀን ጥላት ሄድም ወይ ነው እኔ የምለው። እኔ አይመታትም እኮ አይደለም በሚመታት ካለች እናቱ ላይ ግቢ። እናንተ ግን ኢትዮጵያ አይደለሽ? ኢትዮጵያ አይደለሽ አንቺ? እናቶቻችን ስንት ችለው ነው የሚኖሩት? ኢትዮጵያ ነው። ጣሊያንና ኢትዮጵያ ይለያል። በቃ ኢትዮጵያ አሜሪካዊ የትም ሀገር ብትሆን ይኸው ስማ፣ የታል ማን ነው ስሟ? ልጅቷ ቤተሰብ ሴት ልጅ በትዳር ታሪቿ አትገቢልኝ ካለሽ የለችም። አይቻታል። ኖ እሷ ከሆነች አስገባታለሁ። አይቻለሁ። ኦኬ ላውጋ አስገባታል ካለች የለችም። እዚህ ፈልጊያ አልተመታችም እኮ አይደለም ልጅቷ በደሉ ደርሶ የለችም። እንዴ ጣሊያን ነገር የለችም። ያቋታል፣ የኔ ቤተሰቦች ያቋታል። ሊና 27 ዮኒ እንደው ግፍ ካልፈራ እውነት የምታወራ ከሆነ አሜሪካ እየኖረች እየተቀጠቀጠች የምትኖር ሚስት የለችም? ለምሳሌ የሞጣ ሚስት እግዚአብሔር ምስክሬ አበሻ አንተ ራስህ ልዘግብ ዚስ ኢዝ አሜሪካ ነው የምትል ገና እንደገባች እንኳን ብዙ አሉ፣ በየቤቱ አሉ ችለው የሚያድሩ። እናቴ ኧረ ቶሮንቶ ዘግበን ቶሮንቶ አለ። ጠይቀው አንቺ ሽጉጤን አቃቢ ዝም በይ እያለ አይደል እንዴ ቲክቶክ የሚሰራ ሞጣ ነው። ሌላ ሰው ልገልበት እኮ ቶሮንቶ ዘግብ። ካናዳ ላይ እየተቀጠቀጠች የምትኖራለች አይመስለኝም። እናቴን አሉ ግን ምንድነው መሰለ እንደዚህ ያፈነገጠ ከሆነ በዚህ ሌብል ከዶክተር አታመልጠው። ሐኪም ቤት ሄዳ ፖሊስ ሳይመጣ ሳይዘገብ አትወጣም። ይኸውልህ ዮኒ ፖሊስ እራሱ እዛው ቁጭ ብላ ዶክተሮቹ ነው የምልህ። እኔ አሁን እሷን እኮ አሁን ሴቶቹ ምን ይመስላቸዋል? እሷን መጥፎ ነገር እየተናገርኩ አይደል? እኔ እውነቱን ነው የምነግራቸው። እኔ አሁን ብመታ ፖሊሶቹ ያያሉ፣ ወድቄ ነው ማመቶኝ ነው ያያሉ፣ ይጠይቁኛል አይደለ? እሷ ግን ሌባ መታኝ ነው አለቻቸው። ገባ? ኦኬ አባትየው እኔ አሁን ያልኩት አባትየው ሲወስዳት ጭንቅላቷ ተተርትሮ ጸጉሬ ተላጭቼ ተሰፍቼ ያለችው የዛን ጊዜ ፖሊስ ይዘው ራሳቸው ፖሊስ ነው የሚጠሩት ዶክተሮቹ። ስሚ አባትየው ታውቂያለሽ አይደለ? ቤት መጥቶ አሁን እኔ እንደ ፍርድ ፈራጅ ብሆን እየተቀጠለው ሸላ በጣም ከባድ ሚዛን ነው ማለት ነው። በዛ አይነት እሱን እኮ እህትየው ናት ያለችው፣ ሳራ ናት ያለችው። ዮኒ ማንን እንዳስታውስኝ ታውቃለህ? ሚኪ ራክናቦኮ የኛ አሜሪካን ያለው አክተሩ እንደሱ እኮ ነው የተሰራው። ከፋቱ ላይ ከቦርጮ ላይ በቃ እዛ ላይ መነፋት ነው ማለት ነው። አናቷን ሰንጥቆ ምን ብሎ ከሱ ሆዷን እየገለበጠላት ነው ማለት ነው። ላውጋው ይወፍራል እንጂ እኮ አይረዝምም። ማግኘት ምን ነው አሰርታል እንዴ? ይወፍራል እንጂ አይረዝምም። ያሰራ ቃለሁ መድኃኒዓለም አሰርቶ ከቁመቱ በላይ ቢሆንበት ግን እኔ ዲኤንኤ ቼክ መደረግ አለበት። አባት ተብዬው እንጀራ አባት መሆን አለበት እንጂ እኔ በምንም ተአምር እኔ ያበሻ አባት እንዴ ጃፒ አውቀዋል ልጁን በስርዓት ግሪክ ምግብ ቤት ነበረው አሉ። ሰውዬው እኮ ሀብታም እኮ ነው። ቆይ ጃፒ ታርፏል። ጃፒ መጣ ላግባ ምን አባ አንተ አለበታል። ቆይ ጎትተዋል ላግባ አለበት ጃፒ ጉዳይ መጣራት አለ። በእውነት የሚገርም እኮ ነው። የሚገርም ጉድ ነው። ሰውየው እንዴት ናችሁ? ሰላም ነው? ሆስፒታል ወሸላ ሲያስከትል የወሰድከው አንተ ነህ አሉ። እኔ መቀጣጠሉን አላውቅም። ልጁ ግን ይታወቃል። ገባ? ኦኬ ምግብ ቤት ነበረው እና ሊመገቡ የሚመጡ ባለትዳር አይቀረው ምን አይቀረው እየሰበሰበ ሲያስለቅስ ነው የሚውለው። እንዴት አልገባኝ። ጭቆቹ በቃ የሆነ አስማት ነገር አለበት። ገባ? አንዷ ራሱ ሄዳ ጸበል ነው ይወጣላት። በራሱ ጭቆ ነው
እኔ ነኝ ትኬት የቆረጥኩላት ማለት ሲል ሰምተዋል። ለጸበል አሁን አጂ ሼር ተደርጎለታል፣ ግን በቃ ሊገባ አልቻለም። እናቴ እንዴ የሚገርም ነው። እዛ እኮ ነው ግን ያለው ሰምተዋል። ማግኘቲ መተት አስደርጎባት ነው ሲባል ያለውን አልሰማው። የማን ድምፅ ነው ያስተጋባል? ምንድን ነው መተት ያስያዘ ሰው ቤተክርስቲያን ተመልሰህ ግባ። ጃፒሻ ነው እንትን መተት አድርጎባት ነው ምናምን ሲባል ምን እንዳለ አልሰማው። መተት ነው ባስደረገባት ቤተክርስቲያን ጸበል ተመላለሽ እላታለሁ። መተት ያስደረገ ሰው አላለም ወይ ጉድ! እኔ የምለው ጅቦ አለን እና መፍትሄው ምንድን ነው የምትለው ጅቦ? በቃ ሀጂ እየመጣ ነው አሉ። 6000 ፎሎወር አለው ሀጂ። የለም አጣሁት፣ እየፈለኩት እኮ። አይ ግን እኛ ግን እንገረለኛ ለኪ ነው ማስቀጠል አስፈላጊ ነበረ ወይ? ቶሮንቶ ላይ በቃ ተቀውጠው ነበር። አንተ በእናትህ ቢነግርህ ከዮዳብ የሆድ ላት ይወሰድልና ላቱ ይወሰድ፣ የጉቶ ላት ይወሰድልን የምትሉ ቤተሰብ ከላቱ ዶኔሽን ጀምረናል። ለኪኖ አዎ እናሰራለን። መጀመሪያ ወንድ ሰማው እንደዚህ ያስደረገ ሲባል አበሻ ለቅጣቃላ እንያስወርቀት እኛ የሆነ ጸጉሩን ሲያስተክል ነው እንጂ እንዲህ ጀላ ማስተከል ይኖራል ብለህ መጀመሪያ እኮ እናቴ ጸጉር እኮ ተሳስታል እኮ ይሁን ይሄ ነገር አሁን ነው የሰማነው እንጂ እኛ ኢትዮጵያውያን አረግደልኝ እኛ በቂ ነው። ተመስገን ነው አባት። ትኩረትህን ወደ ታች ነበር ማድረግ። ተመስገን ነው የኛ አያስቀይም። ጅቦ ብታሰራ እኮ አንተ የኔ ያህል ዘመን አረብ ሀገር አትኖርም። ስማ ጸጉሩን ያሰራ እያለ እኔ ከምን አባት ሰራለሁ እንዴ? ዮኒ አይተሽዋል? ግን ሀጂ መላጣ እኮ አዎ ቱፓክ ነው እና ቆለጤ ይሻለኛል ብሎ ወሰነ። አይ ታላቅ ውሳኔ ነው። ይሄ ከባድ ነው። እንዴ ምን ነው ዮኒ በመልኬ ነው አልክስ በመላጣ አይሸጉርም እያልከኝ ነው? ዮኒ በመልኩ አይ በጣም ነው የሚገርመው። እውነት ለመናገር ከባድ ኬዝ፣ በጣም ከባድ። በጣም ነው የሚገርመው። ምን ሆና ነው ህግ ያለበት ሀገር የገባችው? ገርሞኛል እኮ እንዴ ቆሎዋን ገፈዋት። የሚገርም ነው። አይ እኔ ሀቢባ ቤት መሄዳቸው ጣሊያን ከዚህ በኋላ ዱባይ ናት ጣሊያን ወይ ደግሞ ሳውዲ ናት ጣሊያን ሳውዲ ገባች። እውነቴን እያስፈራራት የተዳኘ ልጅ እኮ ሀጂ ብቻ። ሀጂ ግን መምጣት አለበት። አንተ ጋር ነበር መቅረብ የነበረበት። ቤዛ አላት አረብ ሀገር፣ በእውነት ቤዛ አላት። አንዳንድ ቤዝ መኖር አለባት። ጣሊያን ሳውዲ ገብታለች። በጣም ነው ያሳቃችሁ። ሀቢባ ትፍረደን ብላችሁ ሄዳችሁ ጣሊያን ሳውዲ ገባች በሚለው እያዝልን ቤተሰብ። ይሄን ነው እቁልን እሷ ራሱ ጉዳዩን እንዴት ፕሮሰስ ማድረግ ግራ ገብቶ በዚህ ወሸላ፣ በዚህ ሮሌክስ፣ በዚህ ዳይመንድ ሲሏል። ኦኬ እንትንሽ ያንቺ አይሰማም። ሚውት ላይ ነሽ። አንሚውት አድርጊው። ለኛ ብቻ ነው የሚሰማው። የጣሊያኖች አያችሁ ሳውዲ ገብተዋል። ስልካቸው ራሱ አሁንም ለኛ ይሰማል። ለታች ላሉት አይሰማም።
እንትኑ እስካሁን አንቺ ጋር ሚውት። እሺ እንዴት ነው ግን እኔ ማኛው ቁም ነገር ትንሽ እንትን ቢደረግና ይሄ ነገር ደግሞ ደጋግሞ እየመጣ ነው። መፍትሄው አጀንዳ ለመሆን ነው ወይስ መፍትሄ ለማግኘት ምንድን ነው? ላይክ ሶሻል ሚዲያ ላይ ምን ተፈልጎ ነው የሚመጣው? እሷው ይጠይቁታል። ሴቶች አሳየን ነው የሚሉት። ለሌላ ሳይሆን ማየት ይፈልጋል እንዴት እንደተከተረ። አይኖራኪ ሲያየ ሞሽን የተሰራለት አወላል እዛ ላይ እንዳስከተለ አሜሪካ ማስታወቂያ ነው። አሪፍ ማስታወቂያ፣ በጣም ከባድ ማስታወቂያ ነው። ገደለኝ አበሻ ሴት የፈለገ ነገር ይሁን የተቀጠለ ለማየት ይፈልጋሉ። ማየት ማድረግ ምናምን አሜሪካ ያስገባል። ምንድነው ብላሉ በፍጥነት አሜሪካ ያስገባል አሉ በፍጥነት ኦኬ። ከዛ ደግሞ እና እንትኑ ደግሞ እንትን ያለ ነው ማግኘት ያለ በታምንም ባታምንም ዛሬ ብቻ ከዛ ቤት ላይ ወጥቶ አነሰ ከተባለ 80 ስልክ ቁጥር በውስጥ ተልኮለታል። ታዲያ ይለፍለት ስልክ ቁጥር ብቻ ጣሊያን ደግሞ እሱ አሪፍ ማስታወቂያ በቃ ነው። ነው ማሰርቻለሁ ብለህ ሰክሳ ምን ችግር አለው? ሲንግል አይደል? አረ እኔ ሳላሰረውም የተሰራ ነው። ተው አይ አሰርቻለሁ ይለያል። አይ ነው አጭር ሰው እኮ ሶስተኛ እግራችን እሱ ነው። ምክንያቱም እንደዛ እየተቀጠቀጠች ወድቄ ነው ባናቴ ተተክዬ ነው እያለች ከብር ካለገችለት የተሰራው ያገለግላል ማለት ነው። እሱ ራሱ እኮ እንደዛ ነው ያላት። አልሰማም እህቱ ማለት ነው። ፌክ አካውንት አጂ ብላት አትምጣ እንትን አይቼዋለሁ። ታጋርጉኝ አስገባም ነው እሱ ራሱ ያለው አልሰማው። ማግኘት እህቱ ማለት ነው እንደዛ ብላ ስታጋልጠው ከቦርጫ አውጥቶ እሱን አሰርቷል ስትለው ለዛ እኮ ነው እሷ ራሱ ከኔ ያልሄደችው። ምን መሰለሽ አይ ልጅቷ እንደዛ እየተበደለች እንደዛ እየሆነች ከዓመት በላይ የኖረች መብት ያለበት ሀገር የምትኖር ሴት ምንም ነገር ካላለች ችግሩን የምታውቁት ያ በጣም የሚያሳዝነው አዘብኩት አንድ ነገር ምን አለ መሰለ፣ እንደዚህ መብት ያለበት ሀገር ሆነው ተስፋ የቆረጠ አካሄድ ሲሄዱ መብት የሌለበት ሀገር ያሉት ሰዎች ተስፋ ነው የሚቆርጡት። እና እንደዛ ሆነው እነኚህ ሰዎች አራያ ካልሆኑ ጀስቲስ ያለበት ሀገር ላይ እንዴት አድርገው ለኪኖ ህግን በስነ ስርዓት ተጠቅመው ጀስቲስ ማግኘት እንደሚችሉ ለሌሎች ሞቲቬሽን ላይ ካልፈጠሩ ሌሎች አሁን እንደዚህ ሆና ምንም አይነት ጀስቲስ ያላገኘች ሴት እኛ ብንወጣ ደግሞ ምንድነው የምንሆነው ብለው ፈርተው ይቀመጣሉ። መውጣት ይከብዳል። በጣም ነው የሚገርመው። እኔ በደንብ አልሰማውም ብዙ ነገር ለማለት ያልቻልኩት ለዛ ነው። ሁለተኛ ያስፈራራት ነበር ይላሉ ምድረ ዝምባ እና ላያስፈራ እየደበደበ ላያስፈራራ ነው እንዴ? ምን አይነት ጭንቅላት ነው ያላችሁ ከስራ ያላችሁት? የሚደበድብ ሰው እንዴት ነው የማያስፈራራው? እንዴት ነው የምታስቡት? ያስፈራራታል? የሚደበድብ ሰው ላይ ያስፈራራ ነው እንዴ? ምን አይነት ጭንቅላት ነው ያላችሁ አንዳንዶቻችሁ የምትቆምጡት? ያ የሚደበድብ ሰው ላያስፈራራ የወደደችው ነገር አለ። እውነት ለመናገር በቃ ሽጎራውን ተወዷለች፣ የትም ሄዳ አትፈልግም። ሌላው ፍትህ እዚህ ታገኛለች ወይ ልጅቷ? ምን አይነት ፍትህ ነው የምታገኘው ሀቢባ ቤት? ያ እስቲ ንገሩኝ፣ ምን አይነት ፍትህ ነው የምታገኘው ከጣሊያን አረብ ሀገር? ምን አይነት ፍትህ? ጣሊያን አረብ ሀገር ብቻ ሳይሆን ማግኘት ሶሻል ሚዲያ ላይ ምን አይነት ፍትህ ነው የምናገኘው? አረ ባለከለር ሶሻል ሚዲያ ላይ አሁን ከዚህ በፊት የመጡ ሰዎች አሁን ቢጠየቁ ታደርጉት ነበር? አረ ለኪኖ እንደ ስህተት ነው የሚያዩት። የወጡበትን ቀን ነው የሚጸጸቱት። ብዙ እንዴ በጣም አይሰሙ። ምን አለ መሰለኝ በተለይ ሴቶቹ እቺ የተጀመረች ሙድ አለች። አጋልጣለሁ ጉድን አውጣለሁ የሚባባሉት ወንዱም ሴቱም ተጀማምሯል። ጀማው ማለት ነው። ያ ነው ብዙ ጊዜ ራሳቸውን እየጎዳ ያለውና አሁን ወራ ማንነቷ ታወቀ። ከዚህ በኋላ ጣላን ላይ እቺ ልጅ ትዳር አታገኝም። ገባ? ሁለቱም አያገኙም። ታርቾም ያልወጣችበት ማግኘት ነው ገለል ነው።
ና እሷ ያልወጣችበትና አደባባይ ላይ እንትን ያላሰጣችበት ወይንም ያልከሰሰችበት አንደኛው አልጋው ላይ አንተ እንዳልከው ሆኖ ዋናው ግን ለኔ ማለት ነው ዋናው ምን እንደሆነ ታውቃለህ? ብሩ ነው። ምክንያቱም ይሄ ልጅ ስልክ ሲሸጥ ምን ሲል ያሳያት ላይፍ ስታይል አለ። በዛ ደግሞ ላይፍ ስታይል ላይ እሷ ተጠቅማበታለች። ገብቷል። በዞ ላይ በመምሬ በስበቡ መምሬ ተሳሙ እንደሚባለው በጎን ልጁ ቢሰርቅም እነሱ ሄደው ሲሸጡ ምን ሲሉ የሷን ላይፍ ስታይል ቀይሮላታል። ተጠቃሚ ናት። ደግሞ ማጣት ነው። ተጠቃሚ ነች። ያንን ላይፍ ስታይል ደግሞ ማጣት አልፈልግም። እጁም ደግሞ እንደሰማሁት አንድ እጁ ዱሽ ነው አሉ ተቆርጧል። እሱን እኔ እንጃ አምላክ ይወቀው። ግን ለህትዮ ሰምቻለሁ። አንድ እጁ አረብ ሀገር ሄዶ ዱባይ ሲዘርፍ ተይዞ እንትን ተብሏል። እኔ እንደምሰማው ከሆነ እጁ እንደዚህ ከሆነ ምናልባት በሱ እየገባ ይሆን እንዴ? እንትን አልሰማም እንዴ? ልጁ በሱ ብሏቸው አንድ ቀን ስሜቱ ሲመጣ በዋናው ሲላቸው ያውን ዘመን ልጆች ደግሞ ጣት ወዳላችሁ ጣትን አውጣውና ቆርጠው በዚህ እየገባ ይሆን እንዴ? ሌላ ሰው ወንድሙ ነው። እኛ እኮ አወዛቀው ለወለ ማግኘቴ እሱን ነገር አልሰማም። ልጁ ልክ አሁን እንዳንተ እንዳልከው ከሪስቱ በላይ እጀ በሽተኛ ነውና ሁሌ አርጊቷን በሱ ነበር የሚላቸው። አንድ ቀን ስሜቱ መጣና በዋናው ሲገባ ያውን ዘመን ልጆች ደግሞ ጣት ትወዳላችሁ ጣትን አውጣውና በዋናው ለማንኛውም ሶሻል ሚዲያ ላይ ፍትህ ይኖረኛል ብላችሁ ለምትመጡ ሰዎች መሳቂያ ነው የምትሆኑት። ሰው መደበሪያው ነው። ሰው መሳቂያው ነው። ሰው እዚህ መዝናኛ ይፈልጋል። ግን በዚህ ወር እንዳትዋሹ፣ እስላምም አልጾምክም፣ ኦርቶዶክስም አልጾምክም፣ ጴንጤም አልጾምክም። ወር ቢታወጅም የጾመ የለም። ቲክታክ ያልዘጋ አልጾምም። ግደለኝ። ቲክታክ ያልዘጋ አልጾመም። እንስማማለን በዚህ። እኔ አልጾምኩም አልዋሽም። ቲክታክ ላይ ሆኖ ጾም ያለው የሚል አንድ ሰው አልቀበልም። ምክንያቱም ይህን ሁላ ጉድ እየሰማችሁ ጾም ላይ ነን ማለት ይከብዳል። ቤተሰብ ይከብዳል እና ጾሙ እንዳሳብ ቢደገም ጥሩ ነው። ሊደገም ነው እኮ አሁን የጾም ፉርሽ ነው። የዚህ ጾም በጭራሽ ፉርሽ ነው። በጭራሽ ጾም ያለው የሚል ሌላ ጊዜ ጀምሩ። ቤተሰብ ጾሙን ሌላ ጊዜ ጀምሮ ይሄ ዓመት አልሆነን። ከመስከረም ጀምሮ ምንም ከጃንዋሪ ጀምሮ አጀንዳ አላጣንም። የአጀንዳ ቱጃር ሆነናል። መፍትሄው ምንድን ነው? መፍትሄው ምንድን ነው? ሶሻል ሚዲያ ላይ እንደዚህ አይነት ነገሮች ይዘው ባይመጡ ደስ ይለኛል። ኦኬ፣ ግን የቤትን ጉድ ይዘህ መጥተህ እዚህ መፍትሄ ማለት ምን ማለት ነው? እኔ እኮ የሚያስቀኝ የቤትን ጉድ አደባባይ ይዘህ መጥተህ ሰው ከሳቀብ በኋላ ምን አይነት ፍርድ ነው የሚፈርደው? እስቲ ንገረኝ። አሁን እነዚህ ሰዎች ምን አይነት ፍርድ ተፈረደ? እስቲ ንገረኝ። ነበር ካደል ላውጋው ምን ላይ ደረሱ? መጨረሻ መሳቂያ ነው። በቃ አለቀ። አራት ነው አከተመ። አረ ምን ሁላችንም እዚህ ጋር መተን ሙድ ያዝን፣ ሌሎችን ቤቶች ሄደን ሙድ ያዝንባቸው እንጂ አንተ እንደዚህ አድርጋልና እንደዚህ መሆን አለበት ይቅርታ ጠይቃት፣ እንደዚህም ደግሞ በዚህ በበደልክበት ይሄ ነገር አድርግ፣ አንቺም ደግሞ እንደዚህ ጥፋትሽ ይሄ ነው ምናምን አልተባለም። በቃ ሙድ መያዣና መሳለቂያ ነው። ከዛ በኋላ ግን ለሱ ጠቅሞታል። ማስታወቂያ ሆኗል። ማስታወቂያ ሰርቷል። ቢያንስ እሱ እኮ ነው የሚገርመኝ። እኔ አሳቀኝ ምንድን ነው ምን ለማግኘት አንድ ሰው ጭንቅላት የለውም ወይ? ሶሻል ሚዲያ ላይ 10 ሺህ 20 ሺህ 30 ሺህ ሰው ተቀምጦ ምን አይነት ፍትህ ለማግኘት? ውሸት እውነት ማውጣት ከሆነ አንደርስታንድ። ግን ተደብድበናል ብሎ እዚህ ላይ መጥቶ እንደዚህ ማድረጉ ለነሱ ምንድን ነው የሚጠቅመው? ለሷም ለሱ ማኛው በሚያስጠላ ሁኔታ አሁን አባት ሜንሽን ተደርጓል። እዚህ ጋር አባት ቤተሰብ አለ። ይሄ ሁሉ አንተን የትኛው ዘመን አባት እንደሆነ እኔ አይ ዶንት ኬር። ልጄ እንደዛ ሆነ ዊዶ ነው ማለት አባትየው ሴሰኛ ከሆነ አስቸጋሪ። እውነቱን ነው ማለት ነው። አሜን። እኔ አም ትራይንግ ቱ ሼር ባክ ምን አይነት አዋራጅ ነው። እኔ እነግራለሁ። ስለዚህ ደስ አይለኛል ባለሱስ ነው። እሱ ራሱ ከአብሮ ሻጭ ነበር፣ ሌባ ነው እኮ እያሉ ነበር። በቃ እሱን አልኩህ እኮ ሻጭ ከነበረ ደንታ የለው።
ዱርዬ ከነበረ ደንታ የለውም ስለ ልጅ። ልጁንም ዝም ብሎ የሆነ ቦታ ወልዷት ሊሆን ይችላል ገባ እንጂ በስርዓት የሚያኖር አይደለም። አባት ማለት እኛ በምናውቀው በጣም ልዩ ማንነት ነው። ሴሰኛ የሆነ አባት ግን ልጁንም ከቁም ነገር አይቆጥራትም። ሶሻል ሚዲያ ላይ አብሮ ቁጭ ብሎ የሚለፈልፍ አባት እኔ አባት ነው አትለኝም። በፈለገው ብትሄድ ኢምፖሲብል አትለኝ። ስለዚህ ከባድ ነው። ለማንኛውም እኔ እንደዚህ አይነት ነገር በተለይ የምታውቀው እኮ ማግኘት አባትነቱን የምታውቀው ልጁን ደፍቶት እስር ቤት ገባ ተብሎ ዜና ላይ ብቻ ነው። መድኃኒዓለም ልጅን እንደዚህ አድርጎ ደፍቶት እስር ቤት ገባ ላይክ ነው የገዛ ልጅን ሴት ልጅ እንደዛ ቢያደርጋት በቃ ሁሉም ዱርዬ እንደሆኑ ግን አየን። ጣሊያን ማፊያ እንደሆናቸው አናውቅም ነበር። በጣም ነው የሚገርመው። ላውጋ የሰማውና እኛ የሰማነው ይለያያል እንደ እያሉ ነው። ቦሊሻ አንድ ነው ግን በደንብ አዳምጣት። Good to see you guys. ይመቻችሁ ቤተሰብ።